ኢየሱስ ክርስቶስ በብሉይ ኪዳን ሚካኤል ነው ብለህ ታምናለህ? እንግዲህ እሱ ቴዎፋኒ የሚባል ወደዛ ነው የምትወስደን። ስላሴን የሚያምኑ መልአኩ ገብርኤል መልአኩ ሚካኤል ኢየሱስ ነው ብለህ ታምናለህ ወይ? ጥያቄ ጠይቀኝ፣ አትያዘኛ። አንተ ጠያቂ ነህ፣ መልሱ ሲመልስልህ እኔ በሚገባኝ ነው የምመልስልህ። ያንተን ብቻ ለመረዳት ነው። ዲቤት እያደረግን አይደለም። ምክንያቱም ሲመልስልህ ይህን ያስቀምጬ ነው የሚሆነው። ሰዎች ሚስኮት እንዳያደረጉኝ ሪፕሬዘንታንት ቃላቱን እንዳላደረግ በገባኝ ነው የምመልስልህ። ካልተመለሰ አልተመለሰም ብለህ አንተ ትመልሳለህ። ኦኬ እኛ ስላሴ እናምናለን። ጥያቄውን ድርገሙ እንድትረዳው ነው። አውቃለሁ። መልአኩ ሚካኤል ኢየሱስ ነው ወይ? ተረድቻለሁ። እኔ ተረድቻለሁ። ልመልስልህ ሙታር። ስላሴን የሚያምን ሰው ክርስቶስ ሁሉን ፈጠረ፣ መላእክቶችን ፈጠረ ብሎ የሚያምን ሰው ክርስቶስ መልአክ ነው ብሎ አያምንም። ፔሬድ። ክርስቶስ በብሉይ ኪዳን ውስጥ በቴዎፋኒ ተገልጿል። የናዛ ቴዎፋኒ የተገለጸው በመልአክ መልክ የተገለጸው በባህሪው ክርስቶስ እንደሆነ የምናይበት አለ። ይሄኛው ደግሞ የመላእክት አለቃ የተባለው ሚካኤል ከባህሪው ሲታይ ዳንኤልም የሰው ልጅ ይለዋል፣ ሙታንን ያስነሳል፣ ለእስራኤል ልጆች ጠበቃ ይሆናል። በሰማይ ጦርነት ከፍቶ ጦርነቱን ሉሲፈርን አሸንፏል። የራሱ መልአክ ያለው የመላእክት አለቃ ከክርስቶስ ካልሆነ በቀር የለም። በቴዎፋኒ ይሄ መልአክ ሱፒሪየር የተባለው መልአክ የሰው ልጅም ተብሎ ይጠራል። ሙታንም ያለ ይሄን ሁሉ አንድ መልአክ ሊኖረው አይችልም በሚለው በቴዎፋኒ ስናየው ክርስቶስን ይመስላል ነው እንጂ በዶክትሪንም የለንም። ከእውቀት ከፍለን ነው የምናየው እንጂ ክርስቶስ ፈጣሪ ነው ብለን ስለምናምን በዶክትሪን የለንም። እኛው ከትምህርት ነው። ኦኬ እሱን ቻሌንጅ ከፈለግ እኔ ማስረጃ ይዤልህ ትምህርቱን ይዤልህ ጥቅሶችን ዘርዝሬ ከኔ ጋር መሞገት እንችላለን። ግን አሁን ክርስቶስ እናንተ መልአክ ብላችሁ ስለወሰዳችሁት ክርስቶስን መልአክ ነው እያልኩ አይደለም። እንደ ጆቫ ዊትነስ ጆቫ ክርስቶስ ተፈጥሯል መልአክ ነው ብሎ ነው የሚያምኑት። እኔ እንደዛ አላምንም። ክርስቶስ መልአክ ነው የፈጠረ ሁሉን የፈጠረ ነው፣ እግዚአብሔር ነው። ከአብ እኩል የሆነ ከመንፈስ ቅዱስ የሆነ እኩል የሆነ መቀዳደም የሌለው ከቅድመ ዓለም የነበረ ሕያው ፈጣሪና ሰልፍ ዲክቲንትና ዲፔንድ የሆነ አምላክ ነው ብዬ አምናለሁ። ፈጥሮኛል አባቴን ብዬ አምናለሁ። ስለዚህ መልአክ ሊኖር አይችልም። በብሉይ ኪዳን የክርስቶስ ስም ሚካኤል ነበር ነው ጥያቄ እኮ ቀጥታ እኮ እንድትመልስልኝ ነበረ። ማራናታይ ሌሎች ጥያቄዎች ስላሉኝ እቺን አጠር አድርገህ ትመልስልኝና እኔ ወደ ገዛ ደሙ ምናምን ጋር የሚለው ልመልስልህ። አሁንም አሳጥሬም እኔ ክርስቶስ ወይም ኢየሱስ ተብሎ በብሉይ ኪዳን በዝርዝር አልተቀመጠም። በቴዎፋኒ ስናየው አንድ መልአክ ሊኖረው የማይኖረውን ኃይልና ስልጣን ስታይ ያ ነገር ባህሪ የአምላክ ባህሪ ነው፣ የወልድ ባህሪ ነው ተብሎ በቴዎፋኒ ይወሰዳል ነው በግሪከኛው። ይሄንን መልአክ የተባለውን ግን ሌሎችን በዘካርያስ የተገለጠውን፣ ለያዕቆብ የተገለጠውን፣ ለሙሴ የተገለጠውን፣ በመልአክ ስም የተገለጠውን እንዳየን ሁሉ ይሄንን የመላእክት አለቃ ተባለ እንጂ መላእክትም አልተባለም። እንዮ ነው ብዙዎች ቴዎሎጂስት ይሄ ኦርዲነሪ መልአክ ሊሆን አይችልም። አንድ መልአክ ሙታን ማንሳት አይችልም። በሰማይ ተዋግቶ ሰይጣንን ማሸነፍ፣ ሰማይ ነፃ ማውጣት አይችልም። የራሱ መልአክ መኖር አይችልም ተብሎ ብዙ ተጠንቶበታል። ይሄ ብዙ ዲቴል የሆነ ትምህርት ያለው ጊዜ ውስጥ እናያለን። እኔ ግን ክርስቶስ ፈጣሪ ነው እንጂ መላእክት ነው አልልም። ይሄ የተባለው ግን በቴዎፋኒ ያለውን እንየው እናጥናው ባይነኝ እንጂ ክርስቶስ ፍጡር ነው የተፈጠረ መልአክ ነው እያልኩ አይደለም። እኔ ያላልኩትን ለምን ትላለህ? እኔ ጠየቅኩ እኮ በጣም ነው። ብዙዎች ጥያቄ ስታነሳ ከዛ አንግል ነው ብዙዎች የሚጠይቁት። ችግር የለውም። በብሉይ ኪዳን በቴዎፋኒ ሲገለጥ ሚካኤል ብቻ ነው ወይስ ገብርኤልም ሌሎችንም መላእክትን የሚያጠቃልላል? ሱራፌልም ሊሆን ይችላል። ጥሩ ነው። እንግዲህ መላእክቶች ሲገለጡ ቴዎፋኒ የሚባለው በባህሪ መላእክቶች እግዚአብሔር መላእክት ተብለዋል፣ መልእክተኛ ተብለዋል። ክርስቶስ መላእክት ተብለዋል፣ መልእክተኛ ይለዋል እግዚአብሔር። መልእክተኛ ማለት መልእክትን ይዘው የሚመጣ ማለት ነው። ያ ታይትል ነው። ክርስቶስ በዛ ረገድ ለአብ ተልኳል፣ ታይትሉን ይዞታል። ገብርኤል ተብለዋል፣ ክሩቤሎች ተብለዋል፣ እግዚአብሔር መላእክቶች ተብለዋል። መልእክተኞች ናቸው። ግን የሚለያቸው ይሄ የተፈጠረ መልአክ ነው። ያኛው ደግሞ ከባህሪ ስታይ መልእክት ይዞ ወደ ምድር የመጣ ለእግዚአብሔር እና ለሰው ልጅ መልእክት የሚያደርስ ነው።
ልዩነቱ ይሄ ነው በቴዎፋኒ ደረጃ። ጥያቄ እሱ ቢሆን ኖሮ ትክክል ነበር መልስ የሚሆነው፣ ግን ጥያቄ እሱ አልነበረም። ጥያቄ የነበረው መልአኩ በብሉይ ኪዳን የተገለጠው መልአክ እያልክ ያለው ሚካኤልን ብቻ ነው ኢየሱስ ክርስቶስ የተባለው ወይንስ ሌሎችንም መላእክትንም ወስዳችሁ እነሱም በቴዎፋኒ መልኩ ስለተገለጡ ክርስቶስ ኢየሱስ ሊሆን ይችላል ብለህ ታምናለህ? ቴዎፋኒ የሚባለው ምን መሰለህ? ቴዎፋኒ ምንድን ነው? I know what theophany is. ቴዎፋኒ ብቻ አይደለም እኮ ጥያቄ። በደንብ ለምንድን ነው ቀጥታ የማትመልስልኝ? እሺ እኔ እኮ ትምህርቱን ቺኩ ምናምን እኮ ማውራት እንችላለን። እንደዛ አይደለም እያልኩ ያንተን እምነት ማወቅ ፈለግኩት። የጠየቁ በብሉይ ኪዳን ገብርኤል ሲገለጥ፣ ይቅርታ ሚካኤል ሲገለጥ፣ ቅዱስ ሚካኤል መልአኩ ሲገለጥ ኢየሱስ ቴዎፋኒ ነው ብለን የምታምነው ልክ ነኝ? ሚካኤል መጽሐፍ ቅዱስ ሚካኤል መልአክ ይለዋል እንጂ የመላእክት አለቃ ይለዋል እንጂ አንድም ቦታ መልአክ አይለውም። የመላእክት አለቃ መልአክ አይደለም እንደ የመላክ አለቃ ሆንክ ማለት መልአክ አይደለም። መልአክ ብሎ ዲስክራይብ አስኮ ሲያስቀምጥ ነው መልአክ የምትሆነው ክርስቶስ። ስለዚህ ይቅርታ እግዚአብሔር የሰማይም የምድርም አለቃ ነው። እንደዚህ ይላል መጽሐፍ ቅዱስ። መለስክልኝ። የመላእክት አለቃ ስለተባለ ሚካኤል መልአክ አይደለም ልክ ነኝ? መልአክ አላለውም እኮ ሌሎቹ አላለው ያለው የመላእክ አለቃ ነው። ስለዚህ መልአክ አይደለም ሚካኤል ቅዱስ ሚካኤል መልአክ አይደለም ልክ ነኝ? የመላእክት አለቃ ይላል እንጂ መልአክ ብሎ እንደ ሌሎቹ የእግዚአብሔር መልአክ ብሎ ነው የሚጠራቸው ሌሎችን እኮ አይደለም ወይ ነው በለኝ። ቅዱስ ሚካኤል መልአክ አይደለም ቢያንድ ሰው ትክክል ነው አይደል? ምን አይደለም እኮ ነው ቅዱስ ሚካኤል የመላእክት ሳይሆን የመላእክት አለቃ ነው ብለን ታይለውም አልኩት። ሊተራሊ የተጻፈውን እናነብ። እሺ ቅዱስ ሚካኤል የመላእክት አለቃ እንጂ መላእክት አይደለም የሚለው ስቴትመንት ልክ ነው? አንተ መላእክት ነው ስትለኝ እኮ የመላእክት አለቃ ይላል እንጂ መልአክ አይልም አልኩ እኮ እኔ። ስለዚህ መልአክ አይደለም ቅዱስ ገብርኤል እያልከኝ ነው አይደል? ሚካኤል ይቀጣ ቅዱስ ሚካኤል እሱ መልአክ አይደለም። አሁን ማራናታ መልአክ አይደለም። ኢየሱስ ነው ኢየሱስ ነው በቴዎፋኒ የተገለጠ ነው አልኩ። በቴዎፋኒ ስንገል ቅዱስ ሚካኤል ኢየሱስ ነው አይደለም? ምርጫ ልስጥክ። ሀ ነው ለ አይደለም ሐመር ውሃ እያጠናሁት ነው። የትኛው ነው? ቅዱስ ሚካኤል በብሉይ ኪዳን የተገለጠው ሀ ኢየሱስ ነው፣ ለኢየሱስ አይደለም። ሐመር ውሃ እያጠናሁት ነው፣ አልደረስኩበትም። የትኛው ነው መልሱ? በሚገባ በቴዎፋኒ የተገለጠ ክርስቶስ ነው ኢየሱስ ነው። ኦኬ በብሉይ ኪዳን በቴዎፋኒ የተገለጠ ገብርኤል ኢየሱስ ነው? ቅዱስ ገብርኤል ለምሳሌ ሲያበስር ምናምን ያሉትን ስቴትመንቶች ወስደ ራሱ እሱ ኢየሱስ ሊሆን ይችላል ወይስ እሱ ሳይሆን ሚካኤል ብቻ ነው? እንደዛ አይደለም። አሁን ሁለት ነገር ደባለቅብኝ። አድምጠኝ። ለይተህልኛል እኮ ግን ነው አይደለም በለኝና ላልፎ ነው። ሌላ ጥያቄ ስላለኝ እባክህ። ይሄ አይደለም ጥያቄ፣ ዋና ጥያቄ አይደለም። ተዋቸው። የምታወራው ከመጽሐፍ ቅዱስ ጥቅስና አንድ ማስረጃ ውጭ ነው የምናወራው። አሁን መጽሐፍ ቅዱስ ከፍተን ነው የምናወራው። ኦኬ ሚካኤል ዳንኤል ውስጥ የሰው ልጅ ብሎታል። ስለዚህ የሰው ልጅ የተባለው ክርስቶስ ብቻ ነው። ሰው ከመሆኑ አንጻር አስቀድመው የተተነበበበት የሰው ልጅ ይለዋል። ገብርኤልና ወይም ሱራፌልና ክሩቤልን የሰው ልጅ ብሎ አይጠራቸውም። አንዱ ይሄ ነው የምትይዘው። ክርስቶስ ደግሞ የመላእክት አለቃ መሆኑን የሚያሳየው ናትናኤል ወደ እሱ ሲመጣ ዮሐንስ ወንጌል 1:54 ላይ አንተ አለ የሰው ልጅ ላይ የእግዚአብሔር መላእክት ሲወጡና ሲወርዱ ታያለ። ምን ማለት ነው? ይሄንን ይቺ ትንሽ አንዷ መሰላል ለያዕቆብ በድሪም ሲያያት የእግዚአብሔር መልአክ ይወርዱበትና ይወጡበት ነበር። ሰማይ ይወጡና ይወርዱ ነበር። ያቺ መሰላል ክርስቶስ ምሳሌ ናት። እችኑኑ ለናትናኤል ነገረው። ስለዚህ ምን ማለት ነው? የመላእክቶች መውጫና መግቢያ በሩም እሱ ነው። እሱ ነው የሚያዛቸው ማለት ነው በቴዎሎጂ ተረዳኝ። ኮንክሉዥን እኮ ስለዚህ የመላእክቶቹን የሚያዛቸውና የሚያወርዳቸው እሱ ስለሆነ የመላእክት አለቃ ኢየሱስ ክርስቶስ ነው። በብሉይ ኪዳን ደግሞ የመላእክት አለቃ የተባለው ሚካኤል ነው። ስለዚህ ሚካኤል ኢየሱስ ክርስቶስ ነው በብሉይ ኪዳን። እሺ አንድ ጥያቄ ልጠይቅህ። ዳስ ኮንክሉዥን አይደል? ተሳሳትኩ። አንድ ኮንክሉዥን ልጥራልሻ። አንድ ኮንክሉዥን እዛ ጋር አልደረስኩም። ኦኬ ግን ኮንክሉዥኑ ይሄ አይደለም። አንድ ኮንክሉዥን ልጥራለሽ። አንድ ብቻ ችግር የለም። ጨምርልህ። እኔ ለመረዳት ነው። ኦኬ መጽሐፍ ቅዱስ አውጥተን ዲቤት እያደረግን አይደል? ዲቤት ማድረግ ከፈለክ ደግሞ ኢንቦክስ አድርገን ቀጥል። ግን እሺ እንግዲህ
አማን ጥሩ ነው። ዲስፕሊን እና እየተደማመጠ ማውራታችን ጥሩ ነው። በሰማይ ጦርነት ሆነ ኮንፍሊክት እና ኮንትሮቨርሻል ሴጣን አመፀ ይላል መጽሐፍ ቅዱስ አይደለም? እሺ እንደዚህ ይላል። እሺ እቺን ላምብልህ። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ሚካኤልና መላእክቱ አሁን መላእክት ያለው መልአክ ማለት ነው እንዳንተ። አሁን ሚካኤልና መላእክቱ የእሱ መላእክትና እሱ ዘንዶውን ተዋጉት። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ዘንዶም የራሱ መላእክት አለው ሉሲፈር ማለት ነው። አሁን ያኛው መልአክ ይዞ ይሄም ይዋጋሉ። ከዛ ወዲህ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመ እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን መዳንና ኃይል መንግስትም የክርስቶስ ስልጣን ሆነ። መቼ? እዛ ላይ ሚካኤል አለው አሁን የሚከሳችሁ ዲያብሎስ ተጥሏል። አሁን የማ መንግስት ሆነ? ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን መዳን ኃይል መንግስትም የክርስቶስ ስልጣን ሆነ። ቀንና ሌሊት በአምላካችሁ ፊት የሚከሳቸው የወንድሞች ከሳሾች ተጥሏል። ሴጣን በክርስቶስን መጀመሪያም ሊገል ሊያስብ ነበር። ከመጀመሪያ ነፍስ ገዳይ ነበረ የምለው በኢሳይያስ ውስጥ ደግሞ በልዑል እመሰላለሁ አለ። በክርስቶስ እመሰላለሁ ነው ልዑል ሲል ከክርስቶስ ጋር ነው የተዋጋው። በሰማይም ሴጣንን ያሸነፈ ክርስቶስ ነው። በምድርም በማቴዎስ ወንጌል 4 ላይ ስናነብ እሱን የገጠመና በብቻ ምድርም ያሸነፈ በሰማይም ሴጣንን ያሸነፈ ክርስቶስ ኢየሱስ ነው። ስለዚህ ጦርነቱ የተከፈተው በቅዱሱ ስፍራ በሰማይ በእግዚአብሔር ግዛት አፍንጫ ስር ነው። ያንን የእግዚአብሔርን መንግስት ሊታደግ የሚችል አንድ ልዩ መልአክም የለም። ራሱን መታደግና መንግስቱን የሚታገብ ራሱ አምላክና እግዚአብሔር ነው፣ ከስላሴዎች አንድ የሆነው። ስለዚህ አሁን ከክርስቶስ አንስቶ ታላቅ መልአክ የሚባለው ሉሲፈር ነው። በሕዝቅኤል 28 ላይ ሕዝቅኤል 28 14 ማምት ያለ አንተ እስክትፈጠርበት ድረስ በመንገድ ሁሉ ፍጹም ነበር። አሁን አመፅ በውስጡ ተገኘ፣ ከንግድ ብዛት ከእሳት ድንጋዮች መካከል አጠፋው ይላል እግዚአብሔር። አሁን እሱ ነው አንደኛ የነበረው ሉሲፈር፣ ከሱ ውጭ ሌላ የለም። እሱ እኮ አመፀ። ከዛ እሱን የሚወጋ የእሱ ሪፕሬዘንታንት አይደለም መጥቶ የራሱ ሌላ ራሱን መርቶ ሌላ መልአክ ለራሱ አድርጎ ሉሲፈርን ተዋጋው። እሺ ያ መሆን የሚችለው ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ ነው ኮንክሉዥኑ። ልክ ነኝ? ኤግዛክትሊ። እንግዲህ ጥሩ በጣም አመሰግናለሁ። ምክንያቱም እኔ እየሰማሁ ነው እኮ እየሰማሁ ነው እየሰማሁ ነው ልረዳህ ስለሆነ ልቀጥል። ኧረ እባክህ መልሰልኛል። ከመለስክልኝ እዚህ ጋር ጊዜ አልነግደን። ወደ ልቀጠል እንሂድ። ቅድም ምን አልከኝ? አድቬንቲስት አልከኝ። አድቬንቲስት ነኝ። ከአድቬንቲስት ያው ከፕሮቴስታንት ቅርንጫፍ ውስጥ ነው የመጣው አልከኝ እና የቀደሙትን ሪፎርመሮች አምናለሁ ምናምን ብለኸኝ ነበርና እንደነዚህ አሁን እንዳንመታምነው ከቀደሙት ሪፎርመሮች ሉተር፣ ዝዊንግሊ፣ እነ ኖክስ፣ ጆን ኖክስ ጥራ የምትፈልገውን ጥራና ልክ አሁን እንዳንተ እንደሚያምኑት ሚካኤል መልአኩ ሚካኤል ኢየሱስ ክርስቶስ ነው በብሉይ ኪዳን ብለው የሚያምኑ አሉ። ሙት ያዝ እንዳያስተጋባ። እንግዲህ መጀመሪያ የነበሩ ሪፎርሜሮች የገባላቸው የበራላቸው ብርሃን ሙሉውን መጽሐፍ ቅዱስ አለም። መጀመሪያ የነበረው ሪፎርሜሽን በጳጳሳዊ ስርዓት ነው፣ በካቶሊክ ላይ ነው እንትናቸው። መጽሐፍ ቅዱስ ብቸኛ አውቶሪቲ ያለው ሶላ ስክሪፕቱራ እና ሶላ ፊዴ፣ ሌላ ከዚህ ውጭ በጳጳሳዊ ስልጣን የሚደረገው ነገር አንቲክራይስት ነው ብሎ ነው ጳጳሳዊ ስርዓት ነው የተቃወሙት። የመጀመሪያ በጨለማ ዘመን የነበረ ቤተክርስቲያን የሃይማኖት ነፃነት የለም።
አንድ ሃይማኖት ነው የነበረው። ያም ደግሞ በሮማን ኤምፓየር የነበረው ካቶሊክ ነው የነበረው። ሙሉን አውሮፓ ዲፌንስ ሲገዛ የነበረው እንዴት በቃ ወጡ? እሱ ነው የነበረው። ለምን ወጡ ከዛ ነው ምናምን አውቃለሁ። በቃ በቃ እሱ ነው እንዳንተ መጀመሪያ የሚያምን የነበረው። አለ። ግን የምታውቀው ሪፎርመር በስም የምታውቀው እንዳንተ የሚያምን ሪፎርመር የምታውቀው በስም እገሌ እኮ እንደዚህ ብሎ ሊያምን አልተረዳኝም። ይችላል። አሁን ፖይንቴን አላስክልኝ። ኖ ተረድቻለሁ። አለ ወይ የለም ነው ጥያቄ። ግን እኔ ፖይንቴን ጥያቄ አላስክልኝ። ይኸውልህ አለ ወይ የለም ሲሆን የምትመልስልኝ የምጠብቀው ምን መሰለህ? አለ እገሌ ይባላል ስሙ ነው። ሁለተኛው አማራጭ ምን መሰለህ ማራናታዬ? የለም አልሰማሁኝም እንደዛ የሚል ነው። ሶስተኛው ኮንክሉዥን አጥንቼ እመጣለሁኝ እነግርሃለሁ፣ ካገኘሁ እነግርሃለሁ። ሶስት ናቸው አማራጮቹ። አንተ እየነገርከኝ ያለው ታሪኩ እንደዚህ ሆኖ እንደዛ ሆኖ እያልከኝ ነው። እሱን ታሪክ እናውቀዋለን፣ ሪፎርም እንዳደረጉ ምናምን እናውቀዋለን። ስለማውቀው ፕሮቴስታንት ስለነበርኩ ስለማውቀው እሱ እንድታበራልኝ አይደለም የጠየቁ ጥያቄ። እንደ አድቬንቲስቶች የሚያምን የምታውቀው ሪፎርም በሎጂክ ነው ኦፍኮርስ እና ሎጂካልማ ሊሆን አልችልም። ከሪዝን ውጭ ምክንያት አይሆኝ እና ከመጽሐፍ ቅዱስ ነው ሊመለስልኝ ታሪክ ከሎጂክ ካልሆነ 18 ሰባዎቹ 1700 1600 እስከ 18 የስላሴን እውቀት ራሱ ሳይደርሱበት ሳይበራላቸው ሲከራከሩ ነበሩ ሪፎርሞች። እነማ እንደ ሉተር እና ካልቪን እነ ሉተር ናቸው። እነማን ናቸው ሲከራከሩ ሳይገባቸው ያልካቸው? እነማን የትኞቹን ነው ማለት ነው? በወልድ ላይ የነበራቸው፣ በመንፈስ ቅዱስ የነበራቸው፣ በአብ የነበራቸው፣ ከሐዋርያት ቤተክርስቲያን ወደዚህ የነበሩት ከታድሶ ዘመን ጀምሮ ከመጀመሪያ ሐዋርያቶቹ ከ300 ዓመት በኋላ ሰዎች ያጠኑ ነበረ። በሙላት ያልገባቸው ፋላብል የሆኑ የመጡ ሰዎችም ነበሩ። እኛ አሁን እያለ ያለው ምንድን ነው? ዛሬ በመንፈስ ቅዱስ የበራልንን የተረዳነውን መጽሐፍ ቅዱስ እንደዚህ ያብራራል ብለ በዛ ዘመን የተናገረው እግዚአብሔር በዛሬም ዘመን ይናገራል። እኛ የተረዳነው አሁን የገባንና እንደ ቤተክርስቲያናችን ያለ እውነታ ይሄ ነው ብዬ ነው ማስረዳ። አንተ ሬፈራንስ ምንድን ነው? ሉተር ብለዋል። ከሉተር ነው ያመጣሁት። ከየት ነው ያመጣሁት ስትል ምናልባት ከትራዲሽናል አባት አለን እኛ ከአባታችን ይህን ሰምተን ብላችሁ ከመጽሐፍ ቅዱስም በላይ ሌላ አባታቸው ስለምጠቅሱ ይሆናል። እኛ መጽሐፍ ቅዱስ ነው እኛ ሬፈር ያንተ ግን ስትጠየቅ ሌሎች አኪዩዝ ማድረግ ጥሩ አይደለም። የእኛን እኔ መልስልሃለሁ። የኔን ማለት የኔን የመለስልሃለሁ። ስጠይቀኝ ልስጥህና 30 ደቂቃ ወዲህ በኋላ አንተ ደግሞ ትጠይቀኛለህ። እኔ ግን አሁን እሺ ልመልስልህና፣ ስለዚህ ከሪፎርመሮቹ እንደዛ የሚል አልተገለጠላቸውም፣ አልበራላቸውም። ማን ጋር በራለት? ስም ትሰጠኛለህ? የአድቬንቲስት ትምህርት ሙሉ የበራለት የምታውቀው ሰው? አሁን እኮ እየተናገርክ ያለው እስካሁን መጽሐፍ ቅዱስ እኔ አሁን ጠቅሼ እያወራው ነው። አንተ ኖ መጽሐፍ ቅዱስማ ይኸውልህ ጥቅሱ ላያስማማን ይችላል አይደል? አንተ የሆነ ስታብራራው ሌላኛውም ሲያብራራው መንፈስ ቅዱስ በራልኝ ምናምን ሲል ሁሉም በራልኝ ሲል ላንስማማ እንችላለን። ነገር ግን ምን አልከኝ? እስከ 300 ምናምን ጀምሮ እስካሁን ድረስ እስከሆነ ዓመት ድረስ ትምህርተ ስላሴ ላይ ገና ሲከራከሩ ስለነበረ በደንብ አልገባቸውም ኢየሱስ ሚካኤል መሆኑን በብሉይ ኪዳን። እኔ የጠየቁ ጥያቄ ማን የምታውቀው የበራለት መምህር ወይም ደግሞ ይህንን ትምህርት ያገኘህበት መምህር የበራለት የምታውቀው? ዳንኤል ያበራልኝ። የዳንኤልን ፍቺ ነው እያወራን ያለ ነው። ዳንኤልን ሳይሆን ዳንኤል መጽሐፉም አለ። መጽሐፉ እኮ ነበር አይደለ? አይሁዳውያን ነበራቸው። በአንደኛው ክፍለ ዘመን ይህ መጽሐፍ ነበራቸው እነ ጳውሎስ። ከዛም በኋላ ደግሞ እኛ ደግሞ አሁን ደርሰናል። አንተ የምታውቀው ግን ሙሉ ለሙሉ የበራለት ወይ የበራላት ሰው ታውቃለህ? ይሄ ትምህርት አንተ አሁን እየጠየከኝ ያለው ምንድን ነው? ሰው ኢየሱስን እየጠየኩ ነው። እየጠየክ ያለው ነገር ምንድን ነው? የራስን አሁን ላግዜ ኤለን ጂ ዋይት አዳም እኔ ወደ እሱ ኮንክሉዥን እንዲመጣ ላግዝ ያገዘክ አበላሸብኝ። አዳም ችግር የለውም። ኤለን ጂ ዋይት ኤለን ናታችን ኤለን ጂ ዋይት እንደዛ ታምናለህ? ሙሉ መገለጥ አላት ብለህ ታምናለህ? እሺ ማራናታ አፈጠነልህ። ግን እኔ እሱ ጋር እንድደርስልኝ ነበር። ግን እሺ እሷ ሙሉ እውቀት ሙሉ ይሄ መረዳት አላት ብለህ ታምናለህ? እንግዲህ አለ እግዚአብሔር በዘመን ሁሉ የራሱ ባሪያና የራሱ ነቢይ ያነስናል ይኖራል ብዬ አምናለሁ። አንተ በምታምንበት እኔ በዘመኑ ነቢይ ያለው የለው ማለት ጥያቄ ኤለን ጂ ዋይት ይሄ መረዳት እባክህ ይሄ ያስጠየቁ ስለምትመልስ ነው። ማራናታ እኔ የማልወደው ነገር የምወደው ነገር መሰለህ። እኔ አሁንም እየነገርኩህ
ፈጥኜ ኮንክሉዥን ላይ ልመጣ ነው የፈለግኩት እያልኩ ነው። ኤለን ጂ ዋይት መረዳቱ ትክክለኛ መረዳት ነበራት ብለህ ታምናለህ ወይ ነው ጥያቄ። አይደለም ወይ ነው እኮ ነው። አደምጠኛውን አንተ በኤለን ጂ ዋይት ስታምንና መጽሐፏን ይዘህ ስትመጣ ጥያቄ ልታቀርብ ይችላለን። እኔ እናንተ የምናወራው በመጽሐፍ ቅዱስ ነው የምናወራው። ምክንያቱም በማታምንበት ነቢይና በማታምነው መገለጥ እንዴት ትጠይቀኛለህ? እኔ አሁን ልል እችላለሁ እንደ አድቬንት ጥያቄ። እኔ እኮ አማን ምን ያምናል ቢሆን ጥያቄ የማታምንበትን አላምንም። አሁን መጽሐፍ ቅዱስ ነው አንተ ኤለን ጂ ዋይት ትክክለኛ የእግዚአብሔር ነቢይ ሙሉ ለሙሉ የመጽሐፉ መገለጥ እንዳላት ታምናለህ ወይ ነው ጥያቄ። ወይ አምናለው ወይ ማራናታ ያምናል አያምንም ሲሆን አማን አያምንባትም ሊሆን አይችልም መልሱ። ጥያቄ ማራናታ ያምንባታል ወይ ነው። እኔ አምንባታለሁ። ቤተክርስቲያን ነቢይ እኮ ናት። ግን እሱን አንተ ታምንበት የማታምንበትን ጋር ለምትከረከረው እንደዚህ ማለት ነው። እኔ እኮ ለመረዳት ነው። በቃ አለፍናት እኮ ነው። ልጅ ጨረስን አይደል እንጂ ቴንክ ዩ አምንባታለሁ አይደል? ጨረስኳት። በቃ እሺ ልቀጥል ወደ ጥያቄ። ቅድም ምን እያወራችሁ ነበር? ስለ መንግስተ ሰማያት መግባት እያወራችሁ ነበርና ስትሞት አንተ ወደ ጌታ ትሄዳለህ ብሎ ቢጠይቅህ አንድ ፕሮቴስታንት ወይ ፔንቴኮስታል ስትሞት ወደ ጌታ ነው የምትሄደው? ኦኬ አሁን ርዕሱን ቀይርልን አዳም። ከገዛ ደግሞ የምለው ነፍስ ወዴት ነው የምትሄደው ብለህ ጠይቀኝ። ኢየሱስ ክርስቶስ ዓለምን ምን ነው ዳይቨርት እያደረክ ነው አንተ። ርዕሳችን ከእሱ ጋር ቀጥታ እንዴት እንደሚሄድ ላሳይህና ከዛ ትመልስልኛለህ። ስታወር የነበረው ኢየሱስ ክርስቶስ በመስቀል ላይ ሞቶ አድኖናል፣ ተበዥቶናል፣ ደሙንም ይዞ ወደ ሰማይ ገባ አልክ አንተ። እሺ ወደ ሰማይ የሚገባ ደግሞ ሊያደን ነው። አንተ ስትሞት ወደ ሰማይ ትገባለህ ወይ ነው ከክርስቶስ ጋር ስላዳነህ? ስለ ነፍሴ ነው የምጠይቀኝ አሁን? እኔ ከሞትኩ በኋላ ብሎ ይጠይቃል። ይሄ ጥያቄ በነገራችን ላይ የማን ጥያቄ እንደሆነ እነግርሃለሁ ወደፊት። ግን አሁን ብትሞት ወዴት ነው የምትሄደው? ማራናታ አሁን የጠየቀው ስለ ነፍስ እኮ ነው። ርዕሱ እንደዛ ይሁንልን እኮ ነው የምልህ። ችግር የለው እና ታዲያ ስለ ስጋ ነበር እንደ እያወራን የነበረው? ስለ ኢየሱስ ክርስቶስ ስናወራ ከመዳን ጋር እኮ ነው እያወራን ያለ ነው። አሁን ብትሞት ማራናታ ወዴት ነው የምትሄደውን ጥያቄ። አንተ አንድ ሰው ከሞተ ወደ ሰማይ ነው የሚሄደው እንዴ? ጥያቄም በጥያቄ መጥሮ አይደለም ማራናታ። አንድ ጥያቄ አልጠየኩም እኮ። እስኪ 10 ደቂቃ አስቀምጡልህና ጠይቀኛል የፈለከውን። ማራናታ ብትሞት ወደ ጌታ ነው የምትሄደው? ርዕሱን ቀይርልኝ እኮ ወደዛ ቀይርልኝ አልኩ። ነፍስን ያለው ስጋ አይደለም። ርዕሱን ዳይቨርት እኛ የምናወራ የቤተ መቅደስ ምድራዊ ቤተ መቅደስና ክርስቶስ አማላጅ ሆኖ ወደ ሰማይ ገባ። ኢየሱስ ክርስቶስ ወደ ሰማይ ገባ አልገባ ማስገባ ከሆነ አንተ ምን ያደርግልሃል? መግባት ለማረጋገጥ ነው እንዴ የምጠይቀኝ እንዴ? አንተ አሁን ደፈር ብለህ ንገረን። ታች ያሉትን በነገራችን እንዲማሩበት ስለፈለግኩ ነው። ትምህርት ነው። ግን ትገባለህ ወይ? አሁን ወደ ጌታ ትሄዳለህ ወይ? አንተ ብትሞት ወይስ መሞትን ይቅርብን? እንግዲህ መጽሐፍ ቅዱስ እንደዚህ ይላል፣ የሞቱ ስራቸው ይከተላቸዋል፣ ክርስቶስ ሲመጣ ያለ እያንዳንዱ እንደ ስራ መጠን ይከፍላል ይላል። ስለዚህ እኔ ድኛለሁ ብዬ ነው የማምነው። ከሞትኩ በኋላ ግን እንደ ስራዬ የሚከፍለኝ ዋጋው በእጁ ያለ በሱ እጅ ነው ያለው እንጂ ስለ ራሴ ማንነትና ስለ ግርልቅ ጥያቄ በአንተ ፊት አልናዘም። ፐርሰናሊ አድርገን የምጠይቀኝ ግን እንደ ናውሌጅ ትምህርትን የጠየቁ ምን እንደምጠይቀህ ደግሞ ታውቃለህ። በጣም እየፈራሃት እየራካት ቅድም ኤለን ጂ ዋይት እንደዚህ አድርገናል። አሁን ደግሞ ልንገርህ እንደምታምን ጥያቄ ማስተካከል እንደዚህ ይስተካከል። አማንዬ ይቅርታ እና እንትን ቢሆን ይሻላል። እናንተ ጋር ለምሳሌ አንድ ሰው ሲሞት አንተ ሳትሆን በቃ ሌላ ስፔሲፊክ እናንተ ጋር ሰው ሲሞት ወደ ሰማይ ይገባል ወይ? እሱ ቢሆን ይሻላል። አንተ እንዳናደርገው ፐርሰናል እንዳይሆንብን። እንግዲህ ጥሩ ጥያቄ ነው የጠየቀው። እንደዛ ቢሆን ጥሩ ነው። ምክንያቱም እኔ የግል ጥያቄ ስቲክ ማለት ወደ እሱ ስለማልፈልግ ነው። ስለ መዳን ስለሆነ ሁሉን አካታች ስለሆነ ሁሉን እንግዲህ ሰው ማለት 3 ውቅረ ነገር ነው ብለን የምናምረው። ነፍስ ማለት እኔ ሰው ከሞተ በኋላ ነፍሱ ከዚህ ወጥታ ህልውና ኖራት ፍቃድ ኖሯት ከዛ ሄዳ
አጸደ ገነት ሄዳ ትኖራለች፣ ህይወትን ታጣጥማለች። ከዛ ኃጢአት የሰሩት በእሳት በምድር በሲኦል ስር ሆኖ ይሰቃያሉ የሚለውን አስተምሮ ነፍስ አትሞትን የሚል አስተምሮ ስፒሪቲዝም ነው ብዬ ነው የማምነው። ስህተት ነው የምለው ብዬ ነው የማምነው። የትንሣኤ ሙታን አለ ብዬ አምናለሁ። የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል። እሱ ዳግም ሲመለት በመቃብር ያሉት መለከት ሲነፋ ይሰሙታል። መለከቱን የሰሙት ብፁዓን ናቸው፣ ሁለተኛ ሞት በእነሱ አይነግስም። ምክንያቱም ክርስቶስ ለ1000 ዓመት ወደ ሰማይ ይወስዳቸዋል፣ ከእሱ ጋር ይነግሳሉ ይላል እንደ ራዕየ ዮሐንስ 20። ስለዚህ ነፍስ የሚለው ሀሳብ 3 ነገር ነው። አንደኛው እስትንፋስ ዘፍጥረት 2:7፣ ሁለተኛ ዘኍልቍ 12:23 ደም ነፍስ ደም ውስጥ ናትና ደምን ለስሬት እንጂ ደምን አትብሉ ይላል። ስለዚህ እንደ አዳም እኔም ጥያቄ ማለት ነው፣ ሰው ከሞተ በኋላ ደሙ ተቁሮ ወደ ሰማይ ይሄዳል ካልከኝ አይደለም ነው የምልህ። የህይወት እስትንፋስ እፍ አለበት፣ ከዛ ሰው ሕያው ነፍስ ያለ ሆነ ይላል። ይሄም ነፍስ ተባለ፣ እስትንፋስም ደምም ነፍስ ተባለ። ሶስተኛ ምንድን ነው? ስጋ ነው። ስጋ ሲደመር እስትንፋስ ሲደመር ደም ነው ነፍስ የሚባለው። አንዱ ተነጥሎ አይነገርለትም። አንዱ ከአንዱ ቢጠፋ አንድ ሰው ሊኖር አይችልም። ስለዚህ ሰው ማለት ደግሞ ነፍስ ማለት ነው። መጽሐፍ ቅዱስ ከኖህ መርከብ ከውሃ ጥፋት የጠፉት 8 ነፍሳት፣ ወደ እግዚአብሔር መንግስት የተጨመሩት ጴጥሮስ ሲሰብክ 3000 ነፍሳት፣ ወደ ግብፅ የወረዱት 7 ነፍሳት። ነፍስ ሲባል ከነዚህ ተነጥሎ የሚነገር የለም። ስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ማለት ሰው ከስጋ ውጭ ስላለ ሰው ማለቱ ነው። ስለዚህ እኔም ማምነው ምንድን ነው፣ አንድ ሰው ሞቶ ወደ ሰማይ ይሄዳል ያለው ምናልባት መክብብ ውስጥ ያለው ነው። ስጋ ወደ አፈሯ ነፍሳ ወደ አምላኳ የሚለው ራሱ መክብብ ተመልሶ ያፈርሰዋል። እሱን ላምብልህ ታዲያ የት እንደሚሄድ እሺ ላምብልህ። ተሰላይተህ እንደዚህ ይላል። እሺ እኔ በመጽሐፍ ቅዱስ ልንገርህ፣ ወዴት እንደሚሄድ ልንገርህ። እሺ ልንገርህ፣ ስማ፣ ታገሰኝ። ሕዝቅኤል 18:4 ላይ እንደዚህ ይላል፣ ኦል ሶል ኢስ ማይን፣ የሁሉም ነፍስ የኔ ናት ይላል እግዚአብሔር። ምን አለ ኢዮባ? አስቆምከኝ። ወደ እግዚአብሔር ነው የምትሄደው። አዎ ወደ ባለቤቱ ነው የምትመለሱ። ማለት ህልውናና እውቀትና ፈቃድ ያላት ነፍስ ማለት አይደለም። ነፍስ የሰጣው ሰው እንዲንቀሳቀስ ያን ነገር መጀመሪያ የህይወት እስትንፋስ ኡፍ ያለው የዛ ነገር ባለቤት እግዚአብሔር ነው ለማለት ነው እንጂ ካንተ ጋር ወጥቶ ህልውና ያለው የሚናገር የሚንቀሳቀስ የህይወት ዛፍ የሚበላ ህልውና ያለው ካንተ ውስጥ ሄዶ ወደሱ ይሄዳል ማለት አይደለም። እንደዛ ከሆነ አስረዳኝ። ምን አልከኝ? አማኑ እሺ እንግዲህ በዚህ ትኩረት አድርገህ እዚህ ጋር ስለ ነፍስ እንጠይቀኝ። እሺ ድምፄን አሁንስ ኦኬ ድምፄን እንትን ነው እኔ ነኝ። ትንሽ ሚድናይት ስለሆነ ነው እኔ ጋር ሚድናይት ነው። ልወጣው እችላለሁ። እሺ አዳም ኦኬ፣ የኔ ይሰማል? በቃ እኔም ትንሽ እሺ
የአማን አይሰማም። የኔ የምሰማ ከሆነ እቀጥላለሁ። እንግዲህ መጽሐፍ ቅዱስ ብለው ምንድነው ዘፍጥረት 2:7 ላይ እግዚአብሔር ሰውን ከምድር አፈር አበጀው የሕይወት እስትንፋስም በሁለት አፍንጫው ቀዳዳ አፍንጫው እፍ አለበት፣ ሰው ያለ ነፍስ ሆነ ይላል። ከዛ በፊት ግን ዲዛይን የተደረገ ከአፈር የተሰራ ነው። የእግዚአብሔር የወጣ ኃይል እስትንፋስ ነው ሰውን ሰው ያደረገው። ለዚህ ነው መጽሐፍ ቅዱስ ሲናገር ሰው አሁንም ሲኖር ያለው እግዚአብሔር በሰጣ ወዛ እስትንፋስ ነው የሚኖረው። ስለዚህ ሕዝቅኤል 18:4 እያለ ያለው ምንድነው? እግዚአብሔር የሁሉ ነፍስ የኔ ናት ሲል ባለቤቱ እኔ ነኝ፣ እኔ እፍ ብዬ ነው ሕያው እንኮ ነው ያርፈር ለማድረግ ነው እንጂ ልክ ማነት ያለው የሚናገር መዝላስ ያለው የሚበላ የሚጠጣ ህልውና ያለውና ፈቃድና ስሜት ያለው ነገር ከሁለታ ከኛ ወጥቶ ወደ ሌላ ይሄዳል የምለውን አስተምሮ የለውም። እንደዛ የምታመን ከሆነ ስፒሪቲዝም ነው። እሺ ኦኬ፣ አንተ አውራ። እስከዛ ምን ችግር የለም። እዚህ የገባ ነው። እሺ እንጠብቀው። ግን ብዙ ሰዓት የለኝም፣ ልጆች ይነሱብኛልና ምናየት ነኝ።